እናቴ ለባል ልጁ እንዳይከፋው የሆነ ስጎ ነገር ሰርተሽ እንቁላል ጣል አድርጊበት እስቲ። እጄ ላይ እኮ ያለው 50 ብር ነው። 3 እንቁላል ገዝቼ ለማን ላረገው ነው? ግድ የለሽም ለኛ እግዚአብሔር ያቅልናል። ሽሮ ላይ ቅቤ ጠብ አድርገንም ቢሆን አፋችንን እንፈታለን። ልጄ ግን እንዲከፋው አልፈልግም። አባዬ ገዛው ትልቅዬ ዶሮና ትልቅዬ በግ። እኛ ቤት እኮ ትልቅዬ በሬ ይታረዳል። እናንተ ጋርስ? አባዬ ጓደኞቼ ቤት እኮ ትልቅዬ ዶሮና በግ ተገዝቷል። ተዋቸው እባክህ፣ እየዋሹ ነው። አይቼዋለሁ እኮ እነሱ እኮ እየዋሹ አይደለም። እና በጤ ጋር እኮ ተገዝቷል። ውሸታቸውን ነው፣ አትመናቸው አላልኩም? እነሱ አውቀው እኮ ነው አንተን ለማስቀናት። አባዬ እኛ ጋር ምንም አይሰራም። እኛ ቤትም ትልቅዬ ዶሮ ይሰራል። እሺ አባቴ። እሺ ምንድነው ማድረግ ያለብን? አንቺን በፊናሽ የሚሰጥሽ ሰው ካገኘሽ ፈልጊ። እኔ ምልሽ በእናትሽ እስኪ 500 ብር ካለሽ። የለም ባክሽ ትቀልዳለሽ። አባት ምንም ይሄን ጫማ ትገዛኛለህ? 100 ብር ልሰደው? እሺ ያው ውሰደው። እቺን ቀለበት ትፈልጋታለህ? ያ ያዋጣ ቆንጆ ነው፣ ውሰጂው። የእናቴ ስጦታ ነው፣ መሸጥ አልፈለኩም፣ ብሩ ስላስፈለገኝ ነው። ታሽ የሆነ ብር አበድረኝ እስቲ። ኧረ የለኝም። ይሄ ስንት ነው ብራዘር? 2500። 2400 ብር አሸጥልኝ። የማታ ገበና አምጣሽ ቶሎ በል። አሪፉን አድርግልኝ። ይሄን ይዤ ስገባ ልጄ ደስ ይሏል። አቢ እንዴት ነህ? አባት ናላግዝህ። እሺ እግዚአብሔር ያክብርልኝ። ስንገዛ ወይ ዶሮ? አይገርምህም እንዴት ሆኜ እንደገዛሁት? እኔና መድኃኔዓለም ነው የምናውቀው። ስንት ነገር ሆኜ ጫማዬን ሽጬ ልጄ እንዳይከፋው፣ ልጄ በባህል ምድር የሰው ቤት እንዳያይብኝ ስንት ነገር ሆንኩ። ዶሮይስ የልጄ ነው። በእናት ወንድም ማን ይወሰደው? በእናት ወንድሜ በእናት ዶሮ ያዘ ልጅ አይታል እዚች ጋር ማን ምንድነው? ማን ሽንኩርት ብቻ ሽንኩርቴንም ወስደውታል። 100 ብር አባዬ ቆየ። ይመጣል፣ ትንሽ እንጠብቀው። እሺ ምን አይነት አባት ነኝ ግን ለራሴ ከችግር ሳልወጣ ልጄን ድል ያለ የችግር ድግስ ደግሼ የተቀበልኩት። ምን አይነት አባት ነኝ? መቼም እንደዚህ ሆኜ የልጄን አይን ማየት አልችልም።